ቆያኑ ሁሉ ጊዜ ስደውልሽ ለምን ደስከስና ያነሳሽ እንዲያውም ረስቸው ያው ስልክ ከዚህ በኋላ እንድትደውልኝ አልፈልግም ትንሽ አይደለም በቀነሽ ጥሩ ነው ቢሆንም ግን እድሽ ናፍቆ ነበር አራንች ራሱን አፍሽ ነበር ቆይ ጭራሽ ምንም እንዳልተፈጠረ ለይቅርታ ስትመጣ ትንሽ አታፍር አይነውጣ አልዋሽሽም አፈርደ ግን ደሞ ማኝ አንድ ቀን ተረጭኛለሽ ካጠፋው ግን ይቅርታ ካጠፋው ጭራሽ እንዳጠፋው ማላመንከ እሺ በቃ አጥፍቻለሁ ሰው አይደለም እንዴት አላጠፋም ያራንቺ ቆየባቸው ቀናቶች አመት ነው ነበር እሺ በቃ ይቅርታ አድርጊልኝ አጥፍቻለሁ አልገባኝም ቆይ ሁሉ ዲስኩር ምንድነው በንግግር ተታልያ አብሬ እንደሆነ እኔ እኮ በንግግሬ ለደልልሽ አይደል የመጣው በቃ ጥፋቴን አውቀሽ ይቅርታ እንድታረጊልኝ ደምፍትሽ ምንድነው ካረጋ እድሜ ላንተ ገና ከዚህ በኋላ አፈር መስላለሁ አሁን ዞር በል ይባክ አሁንም ድረስ ኮስት ቆጪ ፍትሽ ላይ ያለውበት እንደዛው እኮ የኔ አራስ ነው የኔ ግስላ እባክ አባቴ ጋር ሊዳሳልፈኝ በጸባይ እየለመንኩ ነው ምን ነው ፋዘር ድጋሚ ሆስፒታል ገቡን እኔ ምልሽ ስለተፈጠረው ነገር ደግሞ አልነገርሻቸው ማለት ሲጀመር እኔ ነኝ እንጂ እኔ የተጋረደው አባዬ ቀድማጭ በርባሪ መሆኑን አውቆ ነበር አሁን ዞር በልልኝ በነገራችን ላይ ባለፈው ካይሻት ልጅ ጋር ተለያይተ እሱ እኔን አይመለከተኝም እውነቴን ነው ሲጀመርም እኮ ከዛሽ ልጅ ጋር ምንም የፍቅር ግንኙነት አልነበረኝ ያንን ቢሆን እኮ ውስጥ የነበርሽ አንቺ ነበርሽ እኔ ግን አንተን ባሰብኩኝ ቁጥር መፈጠሬን እየጠላሁኝ ነው እሺ የዛ ልጅ ቤት ነው አይደል የገባሽው ምን ያ ያብታሙ ልጅ ስልክ የተቀያየራችሁት አዎ የጮኛ ፍቅረኛ ቤት አይገርምም ሁለቱ አንድ ላይ ናቸው አንተ ነህ ከሁለት ያጣየውንከው እኮ ትንሽ አረፈድኩኝ መልካም ቁርስ ይሆንላችሁ ለምን እንደዚህ ያደረግሽው ነው አሚን አንቺ እኮ የቤት ሰራተኛ አይደለሽ ልጆቼ ፍቃድ ከወጡ እሷ ብትሰራ ምን አለበት አንቺ አብሽን ዝግብዬሻለሁ ጭራሽ ማየኝ ነው እንደዚህ የምትናገራት ወስሞሉ ምንድነው የሆንከው አባዬ ነው አሚን አሁን ነው ይሄን ልሳውቅሽ ለምን ምን ልትሆን እንዴ ከኛ ጋር ምግብ እንደተበላ ነው በእኔ በኩል ችግር የለም ዳድ እንግዳችን አይደልሽ እንዴ ሁለታችሁም በጣም ታሳፍራላችሁ እኔ ከሷ ጋር ገበታ አልቀርም ዝናሽ ምን ነው ለሷ ብለህ እኔ ላይ እጅ ልታነሳ ነው እባካችሁ በቃ ተጨቃጨቁ በእኔ የተነሳ እንድትጣሉ አልፈልግም እኔ ኪችን ሆኜ መብላት እችላለሁ ስለዚህ ነገሩ ተቋጨ ማለት ነው አሁን በሉ ሰላም ውድ ቻናል ቤተሰቦቼ አስቱነኝ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው እንግዲህ ዮሐናና ሳሚ ፊት ለፊት ተገናኙ እንዳጋጣሚ እሱ ሻወር እየወሰደ ውሃ ሳጣን ቀድም ያየሽው ነገር ያንቺ ሰው አለ እያለች እኔ ምንድነው ያየሁት እያለች አረ ያለየች ምትልት ምንድነው ያየሽው ነገር እያላት ነበር እኔ ምንም ያየሁት ነገር የለም ከክፍሌ ውጪ ቆይ አንቺ አውቀሽ ነው እንዴ የምትከታተይ የሆነ ብለሽ ነው አይደለም ከመጀመሪያም ጀምረሽ ከስልኩ ከምንም ጀምረሽ ስትከታተይ ነበር አይደለ እያለ ስለምን እንደምታወራ ምንም ማቆ ነገር የለም የምንተከታተልኩት ነገር የለም አሁን ክፍሌ ለቀህ ትወጣለህ አንዛ ደግሞ ብዬጨው ይደፍር ነው ብዬ ነው ምጮው ትለዋለች ነገር ግን አረ እንደዛ ነው አው ተሰምኛለሽ እኔ መቼም ቢሆን አንቺን አላገባሽም ስለዚህ እዋጣጭሽን ወተሽ ብትፈልጊ ይሻልሻል እያለቻት ነበር እንግዲህ ቀበጣና እንግዲህ ዝናሽና ታው ማለት ነው ዮሐናን የቤት ሰራተኛ አደረጋት እንድታጸዳና እኛ ምናረቅ አንቺ እንግዳ ሳትሆኚ ካሁን በኋላ ገረድነሽ ብላ ትላታለች ቀበጣው ማለት ነው ከዛ እሷም ምንም ችግር የለውም አባቴን አትንኩ እንጂ የፈለጋችሁን ነገር ልሰራላችሁ ምግብ አንቺ አቦካሽን በጭራሽ እኔ አልበላም እየመች ሰርቼ ነው ለልጄ መሰጥቻት አንቺ ብላ ስታመነጫጨቅ ነበር የዝና ማለት ነው ነገር ግን አቤት ክፋቷ የዝና እሷ ብሎ የዝና በጣም ክፉ ነች ከዛ ምስኪን ዮሐናን በጥፊ መታለች ቀበጥ ሆነች ልጅ ማለት ነው በጥፊ መታቻት ከዛ ዮሐና መለሰለት ልጅ ልጅ ነው ልጅ ነው የምታነሽ አይ በቃ ብላ ትተዋለች ማለት ነው ነገር ግን ካሁን በኋላ አንቺ ገረድነሽ እኛ ምንልሽ ነገር ነው የምታደርግ እንጂ በጭራሽ ለእናቴ ሆነ ለኔ መልስ መስጠታችን እያለች ስትጮህባት ነበር ማለት ነው ከዛ ዮሐና አሽወላ ተስማማለች እንግዲህ እነሱ የሚፈልጉ ምግብም ጽዳቱም ሁሉ ነገር መስራትን ትሰራለች ማለት ነው እንግዲህ ስራ ይብሉ ሰራተኛ አባረሩ ማለት ነው እንግዲህ ሳሚና አባቱ ደግሞ ልጅቷን ታውቃችሁት ወደካት ብሎ እየጠየቀ አው ወደቻታለሁ ስለ ስርዓት አላት ወጋ አክባሪ እንዱም ብሎ ሲናገር ናው መስሎስ ነበር ነገር ግን
እኔ የምወዳት ፍቅረኛ ነች አባዬ ብሎ ይነግር ምን ተሳፍራለሁ ወተከሲ ድጋሚ እዚህ ቢሮ አንተ ላይ ካልፈልግም ብሎ ያባራል እሱ አኒ አባዬ አንተ ስለመረጥክልኝ ብቻ እኔ በጭራሽ አማሉዳት ሴት አላገባትም ስለዚህ እሱ ታይፔ አይደለችም በጭራሽ አልፈልግም ኢላታ ሰማኛል አንተ ከዚህ ቢሮ አሁን ውልቅ ለውጣ ተሳፍራለህ ድጋሚ አይኔ ላይ አልፈልግም ብሎ አባቱ ይጮህበታል ማለት ነው እንግዲህ እዚህናሽ ልክ እንደ ሰራተኛ ቤቱን ጨረሽ አው ጨረሻለሁ ሽንቱን አጣሽ አው ሀጥባለሁ ተመቼ ነው የጨረሽ እንግዲህ ቶሎ እየሰራሁ ነበር እንግዲህ አይት ደግመሽ ማየት ትችያለሽ ትላታለች ከዛ ያንቺና የአባትሽ ክፍል በደንብ አርገሻጭ ምን ለምንድን ነው የኔና የአባቴን ክፍል በተለየ መልኩ የማዛደው እያለቻት ነበር ምክንያቱም መጥፎ ጠረን ስላለው እያለቻት የሌለ ነገር ስታወራ ነበር አረ ፈጣሪም ፍሬ እንደዛ ነገር አይባሉም ነውር ነው ሲጀመር ምንም አይነት ጠረን የለውም ትላታለች መልሰት ትጭኝ አምሻርሽ ስራሽ ስሪ ብላ ስታመነጫጭቃት ነበር እሷም ደግሞ እሺ ብላ እሷ የምታዛት ነገር ጽዳቱን ምግብ መስራት ቀጠለች ማለት ነው እንግዲህ ለአባቷ ብላ ዝቅ ብላ መስራቷን አማራጭ አደረገች ምክንያቱም ለጊዜ ማረፋ ስለሌላት እንደውም የአባቷ ሕክምና እስካልቅ ድረስ ጎንበስ ብላ መስራት ምንም መሰፍረኝ ነገር የለም ብላ ወደ ሱቅ ስትላክ እንዳጋጣሚ እድሜ እሷን እየጠበቃት ከዛ አገኘሽ አይደለም ቆይ ለምንድነው ስለዚህ ማተነሽልኝ እያለት ነበር ነገር ግን ዮሐና ድጋሚ ላይ ካልፈልግም ብላ በጥፊ ካለች በኋላ ስልክ ካሁን በኋላ እኔ አልፈልግም ይሄው ስልክ ይዘ መጥፋት ይችላል ግን ካሁን በኋላ እንድትርቀኝ ፈልጋለሁ ዮሐና በቃ ተፍቻለሁ እባክሽን ይቅርታ አድርግልኝ ምንም እያለት ነበር ይቅርታ ሰማኛለህ ደግሜ ይቅርታ ላደርግ አልችልም ስለዚህ ዞር በልልኝ ስትለው መቼም አንቺ ልትወሽ አልችልም ናፍቀሽኛል እንደውም ቆይ ትንሽ አታፍርም ጥፋትን እንኳን ሳታመን ይቅርታ የምትመጣ የመጣ ስትለው ጥፋቴን ማምኛለሁ ይቅርታ አድርግልኝ አልኩሽ አይደለም እያለት ከዛ ተበጣና እናቷ ወይን ደግሞ የዝናሽ ማለት ነው እንዴት ቀበጣ ልደት መሄድ አለብኝ ጓደኞቼ እየደወሉ ነው መኪና ምናምን እያለች ስትቀበጣጥር ነበር ከዛ አባቷ እንደጋጠመ ስማ ወዴት ማተጅም ወደ ክፍልሽ ግቢ ብሏት ቆጥቷት ወደ ክፍል ያስገባታል ማለት ነው ከዛ እንደጋጠመ ትመጣና ሆነ ምንድነው እየሰራችሁ ያለሽው ልክ እንደሆነ እንኳን የሰው ግማሽ እንኳን አታክልም ብላ ከዛ አባቷ ይቆጣትና በር ይዘጋባታል ድጋሚ ከዚህ ቤት እንዳትወጪ ብሎ ያስጠነቅቃታል ማለት ነው ከዛ እየጮችና እየዘለለች አንቺ ነሽ ለልጆቹ ፊት እየሰጠሻት አልቆ ምን ያረክሽ ነው የዝናሽ ምን ያረክሽ ነው አንቺ ነሽ ፊት እየሰጠሻቸው ልጆቹ የምታጨማልቂ እያለስቸው ነበር ዮሐና እኔ በግድ አስገዷት መኪና ውስጥ ያስገባታል ዮሐና ምን ልቀቀኝ አንተ እያለች ብቻውም እልሜ በግድ መኪና ውስጥ ያስገባና ማውራት አለብን ትሰምኛለሽ እኔ ካንተ ጋር ምንም የማወራ ነገር የለም ለምን አትሆኝም ምናምን ብላሰጨው ይቅርታ ካላረክሽልኝ ከዚህ መኪና እየወጣሁ አትወርጂ መጀመሪያ ይቅርታ አድርግልኝ ብሎ ይጠይቃታል እኔ ከሷ ጋር ምንም አይነት ነገር የለኝም በቃ አጥፍቻለሁ እኔ አልወዳትም አንቺን ነው የምወድሽ ስለዚህ ይቅርታ ካላረክሽልኝ ከዚህ መኪና አትወርጂ ማርፈሽ ተቀመጪ እያለ እሷ ደግሞ አለ ልቀቀኝ በጭራሽ ላይ ካልፈልግም እያለ ስትጮህበት ነበር ነገር ግን ታውቂያለሽ በጣም ወድሻለሁ እስካሁን የሚቆየት ሳላይ በመቆየቴ በጣም ጸጽቶኛል ስለዚህ አሁን ከኔ አጠገብ በጭራሽ እንድትርቂ አልፈልግም ይቅርታ አድርግልኝ ብሎ በተደጋጋሚ ይቅርታ ጠይቃል ግን ዮሐና እምቢ ትለዋለች ማለት ነው እንግዲህ ዮሐና ወደ ቤት ትመለስና ሳሚ አንድ ላይ ቁርስ ለመብላት አንድ ላይ ይሰበሰባሉ ሁሉ ከዛ አባቱም ይመጣል ከዛ አባቱን ለማሳከም እንዴት ውጭ ሀገር እንደሚልክና ለሱ ታዲያ እኮ ምን ችግር አለ ያሳክማ ጓደኛውን ባለውለታው ነው ባሳከም ምን ችግር ወንድሜ አንተም ቢሆን እነሱን እየደገፍክ ብቻ እንዳይሆን ተሳፍራለህ እያለችው ከዛ ለኛ ምን ፈልጉ ነገር አይደረግም እሱ ምን ስለሆነ ነው ለሱ ግን የሚደረገው እያለ ስትጮህ ነበር ከዛ እንደጋጣሚ አባታቸው ከዛ ቁርስ ለመብላት ሁሉም ይሰባሰባሉ ቆይ ምንድነው እዚህ ቤት ሰራተኛ የለም እንደ ቁርስ አልቀረበም እንደ እያለ ነበር ሰራተኞቹ ለእረፍት እንደወጡ ማንም እንደሌለ ነገረቻቸው ከዛ ዮሐኔ ምግብ ሰርታ ይዛ ስትመጣ ወደ ጠረጴዛ ከዛ ዮሐኔ ምንድነው ምን ሰራሽ ነው ምንድነው የለበሽው እያላት ስጠይቃት ነበር አይ ቁርስ ሰራተኞች ስለሌለ ቁርስ እንድታብስ ነግራችሁ ነው ምናምን ብሎ ተናግራለች ዝና ማለት ነው ከዛ እንዴት ሰራተኛ ነሽ እንዴ ቢያውን እሱን አውልቀሽ እኔ ቁጭ ወይና አብራን እንበላለን ቁርስ ላታል ማን እሷ ከኛ ጋር በጭራሽ እሷ ጋር በሞቱም አልበላም እማዬ ትላታለች አዎ እኔም ቦን ከሷ ጋር በጭራሽ አልበላም ይባባሉ እናትና ልጅ ማለት ነው ከዛ ጋሽ ችግር የለውም አቶ ደንቆ ችግር የለውም እኔ ኩሽና አባላለሁ አያስጨንቅ ምናብሰብ በጣም ጥሩ
በቃ ነገሮቹ ተቋጨዋል በለውን ብላ ስል እነሱም ገበታ ረግጦ ይሄዳሉ ማለት ነው። ከዛ ሳሚ ብቻ ይቀራል። አባቱም ይሄድና እድሜ ላንቺው ገና በመጀመሪያ ቀንሽ አንድ ትሪ ብቻዬን እንድበላ አደረግሽኝ እያለ ስታወራ ነበር። በነገራችን ላይ ማታ በጣም ሰክረ ነበር እያለችው ስትነግረው ነበር። ከዛ በጣም ሰክረ ስለሷ እየጠራ ነበር እያለ እንግዲህ የምወደና ክዳ ስለሷ እየጠራ ነበር። ከዛ በጣም ሰክሮ ስለነበረ እኔ የምገርምሽ እኮ ገና ሆኜ መኪና ውስጥ ስገባ ብቻ ነው መንገዱ የምጨልምብኝ እያለ ሲያወራ ነበር። ከዛ ለማንኛውም እሷን ብቻ ነው የምወዳት እሷ ብቻ ነው ማግባት የምፈልገው ተስፋ ባታረጊ ይሻላል ጀመራንተን በጭራሽ አልፈልገውም ትላለች። እንደገና ኤልሚ በድጋሚ ዮሐናን ይዛትና ዮሐና አነገር ኤልሚ ብዬ ነው የሚጨው ባክልቀቀኝ ብትለው አይ አልለቅሽም አሁንስ በጭራሽ አልለቅሽም ነይ አሁን ፈልገው ቦታ ቁጭ ብለን በስርዓት እንድናወራና ይቅርታ እንድታረግልኝ እፈልጋለሁ አይከፋሽም እንዴ እያነስ ጨውባ ነበር። ኤልሚ የማትለቀኝ ከሆነ ብዬ ነው የምጨው እውነትን እጨዋለሁ። ከዛ የራድ ራሱልኝ እርዱኝ እያለች መጨውን ቀጠለች። ኤልሚ እባክሽ ዝም በይ ብለውነሽ ነው እያለች አፏን ሲይዛት እሷ ግን መጨውን አላቆመችም። ኤልሚ ደግሜ ላይ ካልፈልግም ብያለሁ ተወኝ ብያለሁ አለሰባይት ነው ማስጠየቅ አያለች ነበር። ጨክነሽ አታደርጊም እያለች ነበር። ነገር ግን ልቀቀኝ አልፈልግም በቃ ሄድልኝ አጠገቤ እንዳደርስኝ አላልኩም ያደረኩን ነገር መቼም አልረሳም። ስለዚህ አሁን ከአጠገቤ እንድትርቀኝ እፈልጋለሁ ትልና ስትቆጣ ነበር። ዮሐና እባክሽ ተረጂኝ ለምንድን ነው የማትረጂኝ እያለች ነበር። መቼም አልረዳም ስለዚህ መቼም አጠገቤ እንዳደርስ ሄድልኝ እያለችው ስልጨው ነበር። ነገር ግን እኔ ያላንቺ የትም መሄድ አልችልም እባክሽ ወድሻለሁ ይቅርታ አድርግልኝ እኔ ካንቺ ውጪ ማንንም አልፈልግም እባክሽ ይቅርታ እያለ ደጋግሞ እየለመናት ነበር። ግን ዮሐና መቼም ይቅር አይልም ስለዚህ እባክሽ እንዳትጠገኝ ተወኝ እያለች ስትጨው ነበር።